ከዚህ በኋላ እኔ የግሌ ላይፍ መኖር ስለምፈልግ ንትርክ፣ ጭቅጭቅ፣ ብዙ ነገሮች ስለሰለቸኝ በነገራችን ላይ የአብርሃምን ንግግር ልብ ብላችሁ ሰምታችሁት ከሆነ አብርሽ አዲስ ህይወት ጀምሮ ሳይሆን ከሄርሜላም ከሩታ ጋር መሆን ስለማይፈልግ ብቻ ነው። ይሄንን ደግሞ እያደረጋችሁ ያላችሁት ሩታም ሄርሜላም በገዛ እጃችሁ ራሳችሁ ናችሁ። ወንድ ልጅ እንደዚህ እንድትሆኑለት አይፈልግም። በቃ እንደ ሴት ልጅ ቆፍጠን ካላላችሁ፣ እንደ ሴት ልጅ የሴትን ልጅ ወግና ክብር ካልያዛችሁ በስተቀር ይህንን ነገር አብርሽ ማለቱ ለማንም የሚያስገርም ነገር እኮ አይደለም። በቃ አልፋታ አላችሁ፣ ተጨቃጨቃችሁ፣ እሱን ግራና ቀኝ እጁን ይዛችሁ ትከራከራላችሁ። ይሄ ልጅ ከእናንተ ለመለየት ያለው ብቸኛ ቻንስ ምንድነው? አዲስ ህይወት ጀምሬያለሁ ማለት ነው እንጂ አዲስ ሴት ከሰማይ በአንድ ጊዜ ብልቅ ብላ መታ ምናምን ይሄ ልጅ አዲስ ህይወት የሚጀምርበት ምንም አይነት ሪዝን የለም እኮ። ከመሬት ተነስቶ አዲስ ህይወት መጀመር አይቻልም። እውነታው ይሄ ነው በነገራችን ላይ ማለት ነው። እኛ ጅሎች አይደለንም። አዲስ ህይወት ጀምሬያለሁ ስላልክ አብርሃም አዲስ ህይወት ጀምሯል ብለን ልንቀበል የምንችልበት ማለት ነው። ሀሳብህን እንረዳዋለን። ጭንቅላት ውስጥ ያለው ሀሳብ ይገባናል። ታምም ያለው የሚለውን ድራማ የጀመርክበትም ትልቁ ሪዝን ከሄርሜላም ከሩታም ጋር መለያየት ስለምትፈልግ ነው። በቀላሉ እንደማትተው ታውቃለህ። ሄርሜላ በምን አይነት መንገድ ከሄርሜላ ዞር ማለት እንዳለብህ አሰብክ፣ ተመራመርክ፣ በእንደዚህ አይነት መንገድ ዞር አልክ። አሁንም አለቅ ስትልህ ያለህ ብቸኛ ቻንስ ምንድን ነው? አዲስ ህይወትን ጀምሬያለሁ ብሎ መምጣት ነው። አብርሃም አዲስ ህይወት ጀምሯል የሚለውን ሀሳብ በፍጹም ልቀበለው አልችልም። ጫናዎች አሉበት። በዚህ በኩል ሄርሜላ፣ በዛ በኩል ሩታ፣ ቡዜ፣ ዴቭ፣ ኤፍሬም፣ በቃ ጫናዎች በዝተውበታል። ይሄ ሁሉ ማለት ነው ይሄ ሁሉ የማይመለከታችሁ ሰዎች የልጁ ህይወት ላይ ከልክ በላይ ጣልቃ መግባታችሁ ከልክ በላይ እኛ ባልነህ መንገድ እኛ ከመረጥንልህ ጋር ምናምን ብላችሁ ስለምታስጨንቁት ነው። ይሄ ልጅ ያለው ብቸኛ አማራጭ አዲስ ህይወትን ጀምሬያለሁ ብሎ ከእናንተ ገሸሽ ማለት ነው ብዬ ነው የማስበው፣ እንደኔ ማለት ነው። ለማንኛውም እንዴት አመሻችሁልኝ? ከመሸ በአብርሃም ዩቲዩብ ቻናል ላይ የተለቀቀውን ቪዲዮ ሁላችሁም ተመልክታችሁታል ብዬ አስባለሁኝ። እኔም ቪዲዮን በተወሰነ መልኩ ለማየት ሞክሬያለሁኝ እና ጀለሴ አዲስ ህይወት ጀምሬያለሁኝ ምናምን እያለ ነው። እንደ ያንተ ሴቶች ማለት ነው፣ እንደ ያንተ ሴቶች እንደው እስኪ የትኛዋ ጉደኛ ይሁን አሁን ደግሞ መታ ከአንተ ጋር አዲስ ህይወትን ለመጀመር የምትሞክረው በእንደዚህ አይነት እብደት ማለት ነው። አስባችሁታል? እህትህ ትመጣለች፣ ትጎትታለች። እኔ ከመረጥኩል ሴት ጋር ነው መኖር። ወንድም ይመጣል ይጎትታል። እኔ ከመረጥኩል ሴት ጋር፣ ያኛውም ጓደኛ ይመጣል፣ በዚህ በኩልም ይሄኛው ይመጣል። እንዴ እንደፈለጉ የአንተን ህይወት የሚያጦዙ ሰዎች ባሉበት ሁኔታ የትኛዋ ሴት ናት ይህንን እብደት፣ ይህንን አዙሪት፣ ይህንን ህይወት እያየች ልቃጠል ብላ የምትገባው ማለት ነው? ይኸው ባለተረኛዋ ሄርሜላ መጣች። አመት ሙሉ አነደዳችኋት፣ አቃጠላችኋት፣ አስለቀሳችኋት። አሁን ደግሞ ሌላ ተረኛ ካላስገባው እያልክ ነው። እንግዲህ ይህ ነገር በምን ሁኔታ ነው ሊያሳምን የሚችለው? እና ለማንኛውም በመግቢያ ላይ ሰፊ ሀሳብን አንስቻለሁኝ። አብርሃም ከነዚህ ሁለት ሴቶች ለመፋታት እና ለመገላገል ማለት ነው እኔ አንድ ነገር ልንገራችሁ፣ እውነቱን ማለት ነው። ይቅርታ አድርጉልኝ፣ የምሬ ነው የምላችሁ። እናንተ ሴቶች ናችሁ። ሴት ልጅ ደግሞ እንደዚህ ክብሯን አታስደፍርም፣ ክብሯን አታስንቅም፣ ራሷን አታስንቅም። በቃ ወንድ ልጅን እኮ አፋቸውን አውጥተው የማይጠይቁበት እያፈቀሩ እየወደዱ ከዛ የወንድ ልጅ የፍቅር ጥያቄ እስኪመጣላቸው ድረስ ውስጣቸው ያለውን ስሜት አምቀው የሚቀመጡ ናቸው። እናንተ የሄዳችሁበት መንገድ ነው ራሳችሁን ያዋረደው፣ ራሳችሁን ያስደፈረው። ጭራሽ ቤተሰቦቹ ልጁን እንደ ጀንኑ አይተው የሚያደርገውን ነገር እንደ ትክክል ጭምር እንዲያዩ ነው እያደረጋችሁትና ለሰራችሁት ስራ የሚገባችሁን ነገር ነው አብርሃም እየሰጣችሁ ያለው ማለት ነው። ይህ ተነግሯችኋል እኮ በነገራችን ላይ ለሰራችሁት ስራ ላደረጋችሁት ነገር። እኔ ሩታ ላይ መፍረድ አልችልም። በቃች ልጅ ያላት ብቸኛ አማራጭ ትዳሯን ማዳን መስሎ ስለታያት ብታለቅስ፣ ዋጋ ብትከፍል፣ ምን ብትል ለልጇ ስትል ነው የሚለውን ነገር እንረዳታለን። ግን ሄርሜላ በገዛ እጅሽ ነው በቃ ራስሽን ያስናቅሽው፣ ራስሽን ያስደፈርሽው። ከዚህ ልጅ ህይወት መውጣት ማለት ለአንቺ ሎተሪ ነው ብዬሻለሁ። እግዚአብሔርን ማንም አይደለም። ይኸውልሽ ከአብርሃም ህይወት ብትወጪ፣ ከአብርሃም ብትለይ ቁጥር አንድ ነምበር ዋን ተጠቃሚ የምትሆኘው አንቺ ነሽ። ይሄንን
ስለምንወድሽ ስለምናከብርሽ እና የተሻለ ህይወት ይገባሻል ብለን ስለምናስብ ነው የምንነግርሽ ማለት ነው። ምናልባት ከክፋት ከሌላ ነገር አንጻር ይህንን ነገር የምትመለከቱ ሰዎች አላችሁ፣ ጭንቅላታችሁ ያልበሰለ ሰዎች ማለት ነው። የምሬን ነው የምላችሁ። እኔ አንዳንዴ ኮሜንት ሴክሽን ላይ በአስቴት መስጫ እንደዚህ ቪዲዮዎች ላይ የማያቸው ነገሮች ስለሚያናድዱኝ ነው። ምንም ሌላ ተአምር የለውም። እግዚአብሔርን ከአብርሃም ህይወት እቺ ልጅ ብትወጣ አብርሃም አይደለም የሚጠቀመው፣ ሌላ ሰው አይደለም፣ እራሷ ሄርሜላ ናት የምትጠቀመው ማለት ነው። ክብርሽን ማስናቀሽ፣ የሴትነት ወግሽን ማጣትሽ ይኸው ዛሬ ላይ ኮራ ጀብረር ብሎ ማለት ነው መጥቶ አዲስ ህይወት ሊጀምር ነው ይልሻል። ይሄ እናንተ የሰጣችሁትን ነው መልሶ እየሰጠ ያለው። ለማንኛውም አዲሱ ስታይልህ አልወደድነውም ነበረ። ቅድም እንደው ጋይስ ማርያምን ቲክቶክ ላይ ያየኝ በጣም እየሳቅኩኝ ነበረ። የኤፍሬም ሽምግልና ላይ ሄዱ ከነ ብሩኬ ጋር እንደዚህ በጉን መሀል አድርገው እየዞሩ የሚጨፍሩበትን ቪዲዮ እያየኝ ነበር እና ቲክቶክ ላይ አብርሃም ሄርሜላን መስሎ መጣላሉ እና የምሬን ነው። በጣም ነበር የሳቁት። ፀጉሩን ወደኋላ ሲይዞ በዛ ላይ የለበሰው ሱሪ ቻፓውን በጣም ወደ ውጭ አውጥቶ ያሳይ ነበር እና እንዴት ታይቷቸው ነው እያልኩኝ ምናምን ነበረ። ለማንኛውም ግን እንደዚህ ነው የሚያምርብህ። አንዳንድ ጊዜ ወንድ ልጅ ወንድነቱን ማጣት የለበትም። ፀጉር በመሰራት ምናምን የሚሉ ነገሮችን በፍጹም አልቀበልም። ስታይሎች ሊኖሩ ይችላሉ፣ ብዙ አይነት ነገሮች ሊመጡ ይችላሉ እንደ ፋሽን። ግን ይሄ ፀጉር መሰራት ምናምን ጭራሽ የማያስኬድ ነገር ነው። ጅንኑ አብርሽ። ለማንኛውም በጣም ቲክቶክ ላይ የነበሩት ቪዲዮዎች ፈኒ ነበሩ፣ ያስቁ ምናምን ነበረ። ኮመንታቸውንም ገብቼ እያየሁኝ ነበር እና አስተያየት ህዝቤ ይሰጣል እኮ እንደ ኢትዮጵያዊ ግን አስተያየት የሚሰጥ አካል የለም። ለማንኛውም ወደዚህኛው ስታይልህ መመለስን ወደነዋል። አይሚን አላቅም። ይሄ ያንተ ምርጫ ነው፣ ያንተ ውሳኔ ነው። በጣም ጫና እየተደረገብህ እንደሆነ እናውቃለን። በጣም ብዙ ቻሌንጆች እየመጡብህ እንደሆነ እናውቃለን። ግን ያለህ ቻንስ ይሄ እንደሆነ ይገባናል። ስለዚህ እስኪ ከነዚህ ሁለት ሴቶች ራቅ። እውነትህን ነው። እኔ እብደት የተሞላበት ህይወት ነው የምለው። በቃ እነዚህ ሁለት ሴቶች ወደ ራሳቸው መመለስ አለባቸው። እንዲህ ምን እየሆንን ነው የሚለውን ነገር ቲንክ ማድረግ ስላለባቸው ከነሱ መራቅህን እደግፈዋለሁ። የሆነ ያክል ጊዜ መራቅ መቻል አለብህ። ግን ዘለ ሄደ ደግሞ አንዳው ላይ ተንጠልጠልና ሌላ ሶስተኛ እብድ ጨምርብን አሉ። የምሬን ነው የምልህ። አምጥተህ እንዳልሆነ ይገባኛል። ግን ድንገት አምጥተህ ከሆነ ሶስተኛ እብድ እንደጨመርክ ነው ሜይ ቢ እኔ የሚሰማኝ፣ አላውቅም። እንደውም ሙጠምጢሙ ያለው አንተ ጋር እንደሆነ ነው የማስበው። ይሄንን እብደት እያየች ይሄንን ሁኔታ እያየች እዚህ ህይወት ውስጥ ደፍሬ እዚህ እሳት ውስጥ እገባለሁኝ ብላ የመጣች ሴት ካለች ይሄን ሙጠምጢም ያሰራህበትን ቦታ ትነግረኛለህ፣ እኔም እሄዳለሁኝ፣ እኔም አሰራለሁኝ። እና ለማንኛውም እኔ አልጀመረም ብዬ ነው የማስበው። እናንተስ በዚህ ጉዳይ ምን አይነት ቲንኪንግ ምን አይነት ሀሳብ አላችሁ? አይሚን አላውቅም። ግን ቡዜ ወንድሜ እኔ ትዝታ ዘውትር ጠዋት ማታ የምትዩ ሴትዮ ወንድምሽ ወዴት መንገድ እየሄደ እንደሆነ የእናንተ ጫና ምን አይነት ነገር ውስጥ እየከተተው እንደሆነ ሜቢ በደንብ እየተረዳሽ ይመስለኛል ማለት ነው። በዚህ መንገድ ወይም ከአንዷ ነጥዬ ለአንዷ እሰጣለሁ ወይም በሚባል መንገድ የሰውን ህይወት ማስተካከል እንደማይቻል አስረግጬ ልነግርሽ እፈልጋለሁኝ። ለማንኛውም እኔ አብርሃም አዲስ ህይወት አልጀመረም ብዬ ነው ከነዚህ ሁለት ያበዱ አፍቃሪዎች ለመለየት ያመጣው ሀሳብ ነው ብዬ ነው የማስበው። እናንተስ በዚህ ጉዳይ ምን አይነት ቲንኪንግ ምን አይነት አስተሳሰብ ምን አይነት ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። እወዳችኋለሁ። ይመቻችሁ።